السلام عليكم ورحمة الله وبركاته إن لله وإنا إليه راجعون زيغا በምስል የምታዩት ወንድሞቻችን እንግዲህ በመከነ ሰላም መስጂድ ውስጥ ተኩሰው ነው የገደሏቸው እነማን ናቸው እንዴት ገደሏቸው የሚለውን ቮይስን ሰምተናል አላ ያጌች በምን አካባቢ ናቸው ያን ማን እነሱን ካምብ ዝቅ ብለና ታችን በኩል ነው ያዘው የትኛው ይሄ መተናን ሲዋጉበት የነበሩት ይዘው ማለት ነው ጥላት ማሪህም እነሱን ካምብ ምናምን እሺ እነዛኞች ስላም ይጀላሉ እነዛኞች ጎራው ላይ ናቸው እዚህ እንትን ብለዋል መስጊድ ገብተው ሰው ሁሉ ገለዋል ነዛ ጎጃሞች ሰምቻለሁ ማታ ሄዱ ብያቸው ነበር ሰምቻለሁ እንዴት ነው ያለው ሁኔታ ታዲያ በጣም ሰው ይሰባሰባል ወደዛ ሁሉ በቦሪዛ ወደ መስጊድ እዛ በኩል እንዳፈኑ መስጊድ ተመቷል لا ما توصل تيك توك ላይ ራሱ ፖስቶታል መስሎኝ አረባት ወሬ ተነካኪ አርጉ እሺ እንዴት ነው አማን ታድሯል አለን ሰላም ነው ምን ነበር ማታ ብልሽት አለው እናንተው መስጊድ ውስጥ መጣዋቸው መስጊድ ውስጥ እግዚአብሔር ይዛሽ ጎጃሙ ናቸው ለምን እንዴ ቢያንስ የ65 47 አመት ነው ሽማግሌ መስኪ ይዞ በጠበቃ መቱት ከዛ ውስጥ ላይ ገብተው እንደጭፍጥፍ ብዙ ሰው ሶስት ነው አራት ሰው እንደውላገ ማርያም ታሪክ ተባይቶብኝ አረጃ አረ እንዴት ነው እና አሁን ታይ መስጊድ አካባቢ ነበር ያለው ተቆውጥ ያለ ለቅሶ ነው ያለው ምን አይነት ነው በጣም ተው እንደሰማችሁት ነው እንግዲህ የደረሰኝ መረጃ ያገኘሁት ከሙራድ ታደሰ ፔጅ ላይ ነው ቪዲዮን ሼር አድርጉት ሁላችሁም ሼር አድርጉት ቦታው ላይ ስለነበርኩ ነው ማወራ ቦታው ላይ ነበርኩ ሁሉም ድርጊቱ ሲፈጸም እዛው ነኝ መከላከያ የለም ማንንም አካል የለም ታጠንቶ ሆንተም ብሎ ፕሮግራም ተይዞበት ነው ወጥተው አሁን ስለነሱ አይደለም እኔ አንድ የሚያሳፍረኝና በጣም የሚያሳፍረኝ ሙስሊም ወንድምና እህቶቻችን እኔም ዘመነ ነኝ እኔም ምሬ ነኝ እያለች ሽንት ቤት እየጠረገች ለፋኖ የሁለት ወር የሶስት ወር ደሞዝ እንልክ አባትና እናቷን እዚህ የምታስረሽን አባትና እናቱን እዚህ የሚያስገድል አረብ ሀገር ያለ ህዝብ አለ እነዚህ ጋር መቆጠሬ ብቻ ነው ትንሽ የሚያናደኝ ሌላው አይደለም ምን ያው ሌላ ስለሌላ ምናምን የእምነትም ጥላቻ ምን የለብኝም ከዚህ ውጭ ነው ሰዎች ስላሉ ማለት ነው ግን እነዚህ ወንድሞቻችን የማንም ደንቆሮ ግም ደብተራጋ አጀንዳውን ከምንድን ነው ያያዙት የግዕዝ ትምህርት አንቀበልም ብላችኋል እሱን አምጥተው አንዲጫሙባቸው ለመንግስት መረጃ ታቀብላላችሁ የመጣለው ቪዲዮ ልላክልህ ወይ ከፈለክ በውስጥ ልላክልህ ዘይኑ እኔ አሁን
እንዴት ነው የአላህ መስጂድ ውስጥ ቤት ውስጥ ገብተው የሰው ልጅ ተኩሶ የሚገሉ? ምን ያህል ድፍረት ናቸው እነዚህ ሰዎች? ግን እኔ ይቅርታ አድርጉልኝ ሞሽ፣ እነዚህ ሰዎች እምነት አላቸው? በፈጣሪ ያምናሉ? ኢትዮጵያዊ ናቸው? የኔ ጥያቄ እነዚህ ሰዎች ኢትዮጵያዊ ናቸው ወይ? ኢትዮጵያዊ ናቸው? እኒን ኢማም መስጂድ ውስጥ አዛን እያሉ ገብተው የገደሏቸው ግለሰቦች በፈጣሪ ያምናሉ ወይ? በፈጣሪ ያምናሉ ወይ? ነገ ፈጣሪ ይሄ የፈጣሪ ቤት ነው ሰው ገብቶ ፈጣሪው የሚገዛበት ቦታ ቤት ነው ብሎ ፈጣሪ እንዳለ ቢያምኑ ኖሮ እነዚህ ግለሰቦች ይሄ ነገር አያደርጉትም። እነዚህ ሰዎች እንኳን ቢፈልጉ ቤታቸው መሄድ ይችላሉ አይደለ? ቤታቸውን ሄደው የፈለጉት ነገር ማድረግ ይችላሉ።